አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ ዛሬ የምናየው ደግሞ ምንድን ነው ጅል የሚያደርግ ወይም ደግሞ እንደው ፍዝዝ የሚያደርግ ጅላጅል የሚያደርግ የሲህር የድግምት አይነቶችን ነው የምናየው። እንግዲህ ጅል እንድትሆኑ ፍዝዝ ብላችሁ ሙዝዝ ብላችሁ እንድትቀሩ ሲህር ተደርጎባችሁ ወይም ደግሞ የጅን ጥቃት አጋጥሟችሁ በመንፈስ ተጠቅማችሁ ከሆነ የምታሳዩትን ምልክት አሁን እዘረዝርላችኋለሁ ማለት ነው። በቃ ፍዝዝ ጅል ሞኛ ሞኝ የሚያደርግ ማለት ነው። ይሄ ከተፈጥሯችሁ ሳይሆን ንቁና በሳል ብልጥ የነበራችሁ በንግድ ላይ በማንኛውም ነገር ላይ ቅልጥፍ ቅልጥፍ ያላችሁ ወይ ልጅ እኮ ነገር ደርሳ የሆነ ነገር ታደርግልኛለች ብሎ ቤተሰብ ብዙ እየጠበቃችሁ ከፍ ካላችሁ በኋላ እንደው ጅልጅል ከሆነ ጊዜ በኋላ ማለት ነው ፍዝዝ ሞኛ ሞኝ በቃ ልጥፍ ያለ እንደው ጅላጅል ነገር የሚያደርግ ምናልባት በድግምት ወይ በሲህር ወይም ደግሞ በጅኒ ጥቃት በመንፈስ ጥቃት እንደዚህ ተደርጋችሁ ሊሆን ስለሚችል እነዚህ ምልክቶች ካያችሁ ይሄ ተፈጥሯችሁ ሳይሆን እንደዚህ አይነት ተፈጥሮ ኖራችሁ ወይም ከሆነ ጊዜ በኋላ ይሄ ነገር ሲያጋጥማችሁ የተፈጥሮ ሳይሆን በዚህ ምክንያት ሊሆን ስለሚችል ቀጥታ ወደ መፍትሄው እንድትገቡ ይረዳችኋል። እና እስቲ እንመልከተው ምልክቶቹ ምን ምን ናቸው። እንግዲህ ጅል ሞኝ ፍዝዝ ያለ የሚያደርግ የሲህር ምልክቶችን እንመልከት። አንደኛ ታማሚው ወይም ይሄ ነገር በዚህ ነገር የተጠቃው ሰው እሳቤው ከቀን ወደ ቀን እየቀነሰ መምጣት፣ አስተሳሰቡ፣ ፍላጎቶቹ፣ አስተሳሰቦቹ ከቀን ወደ ቀን እየቀነሰ ይመጣል። እንደገና ደግሞ አንድ ሲደመር ሁለት ለማለት እንኳን አለመረዳት እስኪችልስ በቃ ወይኔ የሂሳብ እንትን ማለት ነው። አንዳንድ ጊዜ እኮ አስተውላችሁ ከሆነ በተለይ እዚህ አረብ ሀገር ተምረን የመጣ ነው፣ ግን እዚህ ከመጣን በኋላ ድንዝዝ የምንለው ነገር አለ። እጄን ቆጥሬ እኔማ አንዳንድ ጊዜ እጄን ከእጄ ቆጥሬ ሂሳብ በቃሌ ሳይሆን ይህን ከዚህ ደምሬ የሚመጣልኝ አንዳንዴ እጄን ሁላ ቆጥሬ የሆነ ቦታ ላይ ጽፌ ቆጥሬ ወይም በካልኩሌተር ካልሆነ በአንድ ሂሳቡን እንደ በፊቱ ፋስት ሁኜ መናገር አልችልም። እኔ የሚመስለኝ ያው እንግዲህ እዚህ ሀገር ላይ ከትምህርት ርቀን አረብ ቤት መዳም ጋር ዝግ በቃ እዚህ ስለዛግን በየቀኑ ልምድ ስለሌለን የሂሳብ ልምድ በየቀኑ ስለማንማር በዛ ደንዝዘን ነበር የሚመስለኝ ማለት ነው። እና ምናልባት ከሌሎች ምልክቶቹ ውጪ ከሆነ ይሄ የራሳችን የንቃት ካለመማር ወይም በየጊዜው መማር ምንድነው ፕራክቲስ ካለማድረግ በየጊዜው መለማመድ ከማቆም ሂሳብ ስለማንሰራ ልንደነዝዝ ፍዝዝ ልንል እንችላለን በሂሳብ ጉዳይ ላይ። ግን እነዚህ ምልክቶች በተከታታይ አብረው እነዚህ ምልክቶች ግን ካሉ ምናልባት ወደን ላይሆን ይችላል ይሄ ነገር ያጋጠመን ወይም ድንዝዝ አንዱ ሐዋላ እንኳን ልከን በስንት እንደሚላክ ስንት እንዴት እንደሆነ እንኳን እንዲህ የሚለን ሂሳብ ከምልክቶች ጋር ተደርቦ ከሆነ ወደን ላይሆን ይችላል ማለት ነው። እና በኖርማል ከሆነ ይሄ የራሳችን ከምንኖርበት ሀገር ደንዝዘን ሊሆን ይችላል። ካለበዛ ከነ ምልክቱ ከሆነ ግን ያ ላይሆን ይችላል ነው። ጥንቃቄ አድርገን ወደ መፍትሄው እንድንገባ ነው። እና ሁለተኛው ደግሞ ቀላል ያልሆነ ድብርት። ይህ ድብርት ሙሉ በሙሉ ሰውነትን ይቆጣጠራል። መጨነቅ፣ መጠበብ፣ ቁርመት ብሎ መቀመጥ፣ በቃ በድብርት ቶሎ ቶሎ መጠቃት ማለት ነው። ሂሳብ ላይ ድንዝዝ ማለት አይምሯችን ንቁ አይደለም ለሆነ ነገር ለማንኛውም ነገር። ሁለተኛው ነገር ደግሞ በቃ በድብርት ቶሎ ቶሎ የምንጠቃ ከሆነ እንግዲህ ጅል ፍዝዝ ያልን ንቁ ከነበርን በዛ በንቃታችን ቀንተውብን በቅልጥፍናችን ቀንተውብን ፍዝዝ ያልን ደነዝ እንድንሆን በክፉ ሰዎች ተደርጎብን ሊሆን ይችላል። ወይም ደግሞ ራሱ እኮ ጅኒ ሲይዘን ወይም ደግሞ መንፈስ እንዲሁ በቃ ከሃይማኖት ስንርቅ ከሰላት ከምን ስንርቅ እኮ ራሳቸው ወደኛ ይጠናወቱናል፣ ይቀርቡናል፣ ይገባሉ አይደል ወደ ሰውነታችን። እነሱ እንዲህ ሊያጃጁሉን ይችላሉ ሌሎች አካሎች ማለት ነው። አውዝ ቢላሂ ሚነሽ ሸይጧኒ ረጂም። እና ሁለተኛው ምልክት ነው። ሶስተኛው ደግሞ ልክ ባልሆነ ፍጥነት ነገሮችን ቶሎ መርሳት፣ ለነገሮች ያለን ትኩረት መጥፋት። አሁን ተናግረ አሁን እንረሳለን። ወየው ጉድ! ቶሎ ቶሎ መርሳት። በቃ አንዳንዴ ምን እንላለን ልጅ ከወለድን በኋላ ከእርግዝና ጋር የሚመጣ መርሳት አለ። እሱ እንዳለ ሆኖ እነዚህ ምልክቶች ካልተጨመሩ አዎ ከእርግዝና ከመውለድ ጋር መርሳት ይመጣል። ከዛ በተረፈ ግን ያልወለዳችሁ ያላገባችሁ ከሆነ ገና እድሜያችሁን ገና ከሆነ ቶሎ ቶሎ መርሳት እና ሌሎች ምልክቶች ጋር ከተጨመረ ይሄ ሊሆን ይችላል ማለት ነው። ከባድ ነው ብቻ። እሺ አራተኛው ደግሞ በብዛት ያለው የፀጉር መነቃቀል። ይህም የቀን ተቀን እውነታ ይሆናል። ፀጉራችሁ ስስ ይሆናል፣ ፀጉራችሁ ይነቃቀላል ማለት ነው። አራተኛው ምልክት
አምስተኛው ምልክት ደግሞ ዶክተር የሚለየው ዶክተር ብቻ የሚያውቀው ሴት ከሆነች የጡት አካባቢ ውጋት፣ ወንድ ከሆነ የብልት አካባቢ ህመም ይኖራል ማለት ነው። እንግዲህ ፉዞ ጅል እንድንሆን አስደርገውብን ከሆነ ወይም መንፈሱ ጅኒ ቀርቦን ከሆነ በጅኒ ተጠቅተን ከሆነ እንደዛው ጅልጅል ሊያደርገን ይችላል ማለት ነው። ስድስተኛው ምልክት ክፉ ነገርን ፍራቻ፣ እውቀት ያላቸው አውጥተው አለማካፈል። እውቀት ኑረን አንዳንዴ የሆነ እውቀት ኑረን ያን እውቀት ብናገር ሰው ምን ይለናል፣ ሰው ይተቸናል፣ ሰው እንዲህ ይለናል በማለት ያን እውቀታችን አፍነን መያዝ። ብንናገር ትችት ይመጣብናል፣ ትችት ይቀርብብናል እያሉ እውቀታቸውን አያካፍሉም። ዝም ብሎ በማይሆን በሚሆን ነገር መፍራት። አንዳንድ ሰው ስም ታዋቂ ሆኖ እንኳን ሚዲያ ላይ ወጥቶ ያን እውቀት ሽጦ እንኳን ገንዘብ መስራት አይፈልጉም፣ ፍራቻ ይይዛቸዋል ማለት ነው። እና ይሄ ከምልክቶች ጋር ከተጨመረ እውቀትን አፍኖ መያዝ፣ ለሰው አለመግለጽ፣ አሁን ዲነኛ ሆኖ ሃይማኖተኛ ሆኖ ራሱ ወጥቶ ማስተማር የማይፈልጉ አሉ። ይሄ ከምልክቶች ጋር አብሮ ከተጨመረ ማለት ነው። እሺ ሰባተኛው ተዘጋጅተው እንኳን በህይወታቸው ሰው ፊት ቁመው ማውራት ይፈራሉ። ተዘጋጅታችኋል፣ ቀኑን ሙሉ ስታጠኑት ውላችሁ ወታችሁ ግን ለማውራት ወይም ለወታችሁ ለመናገር መፍራት። የሚያውቁትም ሰው ዘንድ ቢሆን ለማውራት መፍራት። ጥያቄ ስትጠየቁ ድንግጥ ማለት። ይህ ብቻ ሳይሆን አጠገባቸው ኮሽ ሲል ራሱ መበርገግ፣ ኳስ ድንግጥ። እንደገና የሆነ ሰው ድንገት መቶ ጥያቄ ሲጠይቃችሁ ውክክ ማለት። እነዚህ ነገሮች በተፈጥሮ ሳይሆን እንደዚህ ነገሮች አጋጥማችሁ ሊሆን ስለሚችል ማለት ነው። ሌላው እርዚቃቸውን እስከ ማጣት። ብዙ ጊዜ ገንዘብ በቃ ስራ አይገጥማችሁም፣ እርዚቅ ማጣት፣ የገንዘብ እጥረት ያጋጥማችኋል ማለት ነው። ሌላው ብትተኙ አለመጥገብ፣ የእንቅልፍ አለመጥገብ ማለት ነው። እንቅልፍ ብተኙ ምንም ነገር በቃ ዝም ብላችሁ አልጋ ላይ ስትልሞሰሞሱ ማዋል፣ ስራ ማጣት፣ በትንቁ ድንግጥ ማለት፣ የሆነ ነገር ላይ ማውራት ድፍረት ማጣት እንደገለጽኩላችሁ። ዘጠነኛው በብርሃን ቤታችሁ ሲገባ ብርሃን ቤታችሁ ወይም ፀሐይ ብርሃን ስታዩ የፀሐይን ብርሃን ስታዩ ራሳችሁን ለማጥፋት መመኘት፣ ተስፋ ሙሉ ለሙሉ መቁረጥ። እንግዲህ እነዚህ ከሁለት ወይም ከሶስት በላይ ካለማችሁ ወይም ሁለት ወይም ሶስት አራት ካያችሁ ምልክቶች ካሉባችሁ እነዚህ ምልክቶች በተፈጥሮ ወይም ዝም ብሎ የመጡ አይደሉም። የተጠቃችሁበት የመንፈስ ጥቃት ሊኖር ስለሚችል ወደ መፍትሄው ትገባላችሁ። መፍትሄውን ደግሞ ከዚህ በፊት ቪዲዮ ላይ እንደምነግራችሁ ራሳችሁን የምታክሙበት በየሃይማኖቱ ቪዲዮ እየተሰራ አለ፣ ሞልቷል። ፈለግ ፈለግ አድርጎ ሩቅ ያደራረግ ራስን በራስ ማከም የሚል እየሰሩት አሉ። በሌላም ሃይማኖት ጸበል መሄድ፣ ሌላ ሀገር ከሆናችሁ ጸበል የለበት ቦታ ከሆናችሁ ደግሞ ምን እንደምታነቡ ምን እንደምታደርጉ የራሳችሁ ሃይማኖት መሪዎች የሚያስተምሯችሁ አለ። ያንን ነገር ተከታትላችሁ ራሳችሁን ፈውሱ። በጣም ከባድ ነው ማለት ተስፋ መቁረጥ፣ ይሄ ነገሮችን መርሳት፣ ድንዝዝ ማለት፣ ሂሳብ የአብዛኞቻችን ይሄ ነገር አብዛኞቻችን ላይ ያለ ይመስለኛል። እና አላህ ይፈውሰን፣ መድኃኒቱን ቅርብ ያደርግልን። ይሄን ደግሞ ለመፈወስ መሰበብ ማድረስ አለብን። ዝም ብለን ተቀምጠን ስለጠበቅን መዳን የለም፣ መሰበብ ማድረስ አለብን። ይሄን አርጉ ተብሎ የተማርነውን ነገር ያንን ካደረግን ልምድን እንችላለን። እና ይሄንን ምልክት ያለ 3-4 ምልክት ካያችሁ ወደ መፍትሄው ትገባላችሁ ብዬ በማሰብ ነው እነዚህን ቪዲዮዎች ከራሴ ለእናንተ ሳዘጋጅ ለራሴም እየተጠቀምኩ ነው። ለራሴ እኔ ራሱ ሳላቃቸው ስንት ከኔ ጋር የከረሙ ባህሪዎች፣ ስንት ከኔ ጋር የቆዩ ነገሮች አሁን መንጥሬ እያወጣኋቸው ነው ማለት ነው፣ እያወቅኳቸው ነው ማለት ነው። ስለዚህ ወደ መፍትሄው እየገባው የሚደረገውን ጸሎትም ዱዓም ስተኛም ቁርአን ቀርቼ ኢስቲግፋር አድርጌ እነዚህ ነገሮችን እየጣርኩ መጣሁ። ለምን ይሄንን በማንበብ ነው ያገኘሁት፣ በማንበብ በመፈለግ አይኔ ብዝጅ እስከሚል ድረስ እያነበብኩ ህልም ፍቺውን በንባብ ነው። ይሄንንም እያነበብኩ ነው ለእናንተ አዘጋጅቼ ለማቅረብ ስል እኔ ራሴ እየተጠቀምኩ ነው ያለሁት። እና ባካችሁ ምልክቶችን ስታዩ ወደ መፍትሄው። እንዲህ ደስተኛ ሆነን ኑረን መሞት ተመልሰን እንኳን አልመጣም። ይቻለም እንኳን እንዴ ነው የምንኖርባት? ለምን እንሰቃይ? እኛ እኮ ሳናውቀው ነው የምንሰቃየው። ግን ፈልጉ፣ ለምን ይሆን ይችላል፣ ለምን እንዲሆን ወደሚለው ወደ መፈለግ ወደ መፍትሄው መሄድ አለባችሁ ማለት ነው። ስለተከታተላችሁን ከልብ አመሰግናለሁ። ደህና ቆዩ።